የቤተሰብ ታሪክ እንዴት ነው ዝም ብሎ የሚጠፋው? አንድ ጊዜ የነበሩ ጠንካራ ትስጣዎች፣ እነዚያ ታላላቅ ታሪኮች፣ እሴቶች እንዴት ነው ከትውልድ ወደ ትውልድ ሳይተላለፉ የሚቀሩት? እስቲ ዛሬ በዚህ ጉዳይ ላይ እናውራ። የቤተሰብ ውርስ ሆን ብለን ካልጠበቅነው እንዴት እንደሚደበዝዝ እና ደግሞ ይህንን ለመከላከል ምን ማድረግ እንደምንችል አብረን እንመለከታለን። ይሄ አባባል በጣም ልብ የሚነካ ነው። እስቲ ለአንድ አፍታ እናስበው። የ100 ዓመት ሙሉ የትግል፣ የደስታ፣ የህልውና ታሪክ በአንድ ትውልድ ቸልተኝነት ብቻ ጭራሽ ሊጠፋ ይችላል። ይህ ነገር የቤተሰብን ታሪክ መመዝገብ ምን ያህል አስቸኳይና ወሳኝ እንደሆነ በደንብ ያሳየናል። እንግዲያ ወደ ዋናው ጉዳይ እንግባ። የቤተሰብ ትዝታዎች ለምን ይጠፋሉ? ችግሩስ ከየት ነው የሚመነጨው? እስቲ በዚህ ክፍል ውስጥ ለነዚህ ጥያቄዎች መልስ እንፈልግ። ታዲያ ችግሩ ምንድን ነው? ብዙ ጊዜ ምናልባት የምናስበው ነገር ላይሆን ይቻላል። የቤተሰብ ታሪኮች የሚጠፉት አባላት እርስ በርስ ስለማይዋደዱ አይደለም። በፍጹም ችግሩ ከዚያ የጠለቀ ነው። እውነቱ ፍቅር ብቻውን ታሪክን ለማስተላለፍ በቂ ዋስትና ሊሆን አይችልም። ዋናው ምክንያት የሆነው ታሪክን፣ እሴቶችን፣ ልምዶችን ከትውልድ ወደ ትውልድ ለማስተላለፍ የሚያስችል ሆን ተብሎ የተዘረገ ስርዓት አለመኖር። ያው ነገሮች በራሳቸው ጊዜ ይሆናሉ ብለን ስንጠብቅ ብዙ ጊዜ ምንም ሳይሆኑ ነው የሚቀሩት። ይሄ ነገር ደግሞ የሚያስከትለው ውጤት ቀላል አይደለም። ጥናቶች እንደሚያሳዩት ወጣቶች የቤተሰባቸውን ታሪክ ሳያውቁ ሲቀሩ ለድብረትና ለመሳሰሉ የስነ ልቦና ችግሮች በጣም ይጋለጣሉ። እስቲ አስቡት፣ ከየት እንደመጡ ሳያውቁ ሲቀሩ ወዴት እንደሚሄዱ ማወቅ በጣም ይከብዳቸዋል። እሺ፣ ታዲያ ለዚህ ሁሉ ችግር መፍትሄው ምንድን ነው? መልካም፣ አሁን ትኩረታችንን በቤተሰብ ውስጥ ሊኖር ስለሚገባ አንድ በጣም ቁልፍ ሚና ላይ እናደርጋለን። ይህ ሚና እመኑን ሁሉንም ነገር ሊቀይር ይችላል። እና መፍትሄው የቤተሰብ እሴቶች ጠባቂ የሚል ሚና መፍጠር ነው። ይህንን ሚና ግን እንደ አንድ ሰው ባህሪ አድርገን ማየት የለብንም። አይደለም፣ ማንኛውም የቤተሰብ አባል ሊወስደው የሚችል ኃላፊነት ነው። ይሄ ምን ማለት ነው? ማንም ሰው የቤተሰቡን ውርስ የማዳን ጀግና መሆን ይችላል ማለት ነው። ይህንን ሚና ለመወጣት የምንጠቀምበት ዘዴ ደግሞ የእሴቶች ስነ ህንፃ ይባላል። አስቡት፣ የቤተሰብን ውርስ መጠበቅ ልክ ቤት እንደ መገንባት ነው። የታሰበበት የተደራጀ ሥራ ነው። በዘፈቀደ የሚሆን ነገር ሳይሆን በስነ ህንፃ ጥበብ የሚሰራ ነው። እሺ፣ አሁን ደግሞ ወደ ተግባራዊ ክፍሉን ሄድ። ይህ የእሴቶች ስነ ህንፃ እንዴት እንደሚገነባ ደረጃ በደረጃ አብረን እንመልከት። እንግዲህ የመጀመሪያው ክፍል የባህል ማህደር መገንባት ነው። ይሄ የቤተሰብን መሰረት እንደ መጣል ነው ማለት ይቻላል። ለምሳሌ የሶስት ትውልድ የዘር ሐረግን መመዝገብ ቤተሰቡ ከየት እንደመጣ ግልጽ ያደርጋል። የስደት ታሪክን መጻፍ ደግሞ የጽናትን ትርጉም ያስተምራል። የእያንዳንዱን ውድ ቅርስ ታሪክ ማሰባሰብ ዕቃዎቹን ሕይወት እንዲኖራቸው ያደርጋል። እነዚህ ሁሉ የቤተሰቡን ማንነት የሚገነቡ ጥቦት ናቸው። ሁለተኛው ክፍል ደግሞ የማይዳሰሱ ነገር ግን በጣም ወሳኝ የሆኑ እሴቶች ማዕቀፍ መፍጠር ነው። ይሄ ደግሞ የቤቱን ጣሪያ እንደ መስራት ነው፣ ከችግሮች የሚከላከል ጥላ የሚሰጥ። ለምሳሌ የቤተሰብን ዋና እሴቶች በጋራ ለይቶ መጻፍ ወይም ደግሞ ለልጆችና ለልጅ ልጆች የግል ደብዳቤዎችን መተው የቤተሰብን ስሜታዊ ውርስ በጣም ያጠናክራሉ። እሺ፣ ይሄን ሁሉ ሥራ መስራት የሚያስገኘውን ከፍተኛ ስሜታዊ ጥቅምና ተጽዕኖ እስቲ እንመልከት። ምክንያቱም ይሄ ሥራ ታሪክን ከመመዝገብ የዘለለ ትርጉም አለው፣ የፈወስ ኃይልም አለው። ይሄ ሰንጠረዥ ለውጡን በጣም ግልጽ በሆነ መንገድ ያሳያል። በግራ በኩል እንደምናየው ካልተነገረ ታሪክ የሚመነጭ ግራ መጋባትና የተበታተነ ስሜት አለ። በቀኝ በኩል ደግሞ ሆን ተብሎ የተገነባው ውርስ የሚያመጣውን ጥንካሬ፣ ግልጽነት እና ስር የሰደደ ማንነት እናያለን። ጉዞው በእውነትም ትልቅ ነው። ይሄ በጣም ግሩም ምሳሌ ነው። አንድ የተመዘገበ ታሪክ
ለቀጣዩ ትውልድ እንዴት የጥንካሬ እና የግንኙነት ስሜት እንደሚፈጥር በደንብ ያሳያል። እውነት ነው፣ ታሪክን ማወቅ የራስን ጥንካሬ ማወቅ ነው። በውርስ ቅድ ውስጥ ግልጽናና ዓላማ መኖር እንዴት ግጭትን እንደሚከላከል እና የመከባበር ስሜትን እንደሚያሳድግ ድንቅ ምሳሌ ነው። ብዙ ጊዜ አለመግባባቶች የሚፈጠሩት ከንብረት ክፍፍሉ አይደለም፣ ከጀርባው ካለው ያልተነገረ ምክንያት ነው እንጂ። ይህ ደግሞ ሌላ ልብ የሚነካ ምሳሌ ነው። ይህ ሂደት እንዴት አለፉ ቁስሎች እንደሚፈወስና ግንኙነቶችን እንደሚያረጋግጥ ያሳያል። ያልተነገሩ ስሜቶች በጽሑፍ ሲሰፍሩ ምን ያህል ትልቅ ኃይል እንደሚኖራቸው አስቡት። እና ይህ ኃይለኛ ዘይቤ መላውን ሂደት እንደ ሕክምና ነው የሚያቀርበው። እያደረግን ያለነው ያለፈውን ማስታወስ ብቻ አይደለም፣ ለወደፊቱ ጤናማ መንገድ መጥረግ ነው። የቤተሰብን ታሪክ መመዝገብ ለትውልድ የሚተላለፍ መድኃኒት እንደ ማዘጋጀት ነው ማለት ነው። እንግዲህ ወደ ማጠቃለያው ስንድረስ ይህንን ጽንሰ ሐሳብ ወደ እያንዳንዱ ሰው የግል ሕይወት እንመለሰው። እስቲ ሁላችንም ስለ ራሳችን ቤተሰብ እናስብ። በመጨረሻም በዚህ ጥያቄ እንጨርስ። የቤተሰብን ታሪክ የሚጠብቅ እና የሚያስተላልፍ ሰው ማን ነው? ይህ ጥያቄ ለግል ነጸብራቅ የሚያበረታታ እና ወደ ተግባር የሚያነሳሳ ነው። ምናልባት ያ ጀግና እስረው ራሱ ሊሆን ይችላል።